ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫና አትዘንጉ። ወደ ሰበር መረጃው ስናቀና አሜሪካ በዛሬው ዕለት በኢራን ላይ ጥቃት ፈጽማለች። ይህንንም ተከትሎ ኢራን በርከት ያሉ ሚሳኤሎችንና ሰው አልባ በራሪ አውሮፕላን ድሮኖችን በአሜሪካ ላይ መተኮሷ ተሰምቷል። በተለይም በኩዌት ውስጥ በሚገኘው ግዙፍ የአሜሪካ የአየር ኃይል የጦር ሰፈር ላይ ከባድ ድብደባ ኢራን ማድረጓ ተሰምቷል። ይህንንም ተከትሎ በርከት ያሉ መግለጫዎች እየወጡ ነው። በዝርዝር የዛሬውን ጥቃት አስመልክቶ በሰፊው የማስደምጣችሁ ይሆናል። ኢራን በኩዌት ውስጥ የፈጸመችውን ጥቃት አስመልክቶ የኩዌት አየር መከላከያ ኃይል መግለጫ አውጥቷል። በዚህም በርከት ያሉ ሚሳኤሎች እንደተተኮሱበትም አረጋግጧል። በኩዌት ላይ የተፈጸመውንም ጥቃት የጂሲሲ ወይም ደግሞ የገልፎ ሀገራት ምክር ቤትም በጋራ እናወግዘዋለን፣ የአረብ ሀገራት በጋራ ቆመን ራሳችንን እንከላከላለን ሲል የጂሲሲ ምክር ቤት አስቸኳይ መግለጫውን ቀጥሎበታል። በዝርዝር የምታደምጡት ይሆናል። በሌላ በኩል የፊት ለፊት የዜና ገጾችን ርዕስ የያዘው የሊባኖስ ጉዳይ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ላይ ተጨማሪ ጥቃቶች እንዲፈጸሙ በተለይም ደግሞ በቤይሩት ላይ ድብደባ እንዲካሄድ ትዕዛዝ መስጠታቸውን የእስራኤል መገናኛ ብዙሃን ከዘገቡ በኋላ በርካታ የደቡባዊ ቤይሩት ነዋሪዎች ቀያቸውን ጥለው እየወጡ ይገኛሉ። በዋና ከተማዋ ቤይሩት ከፍተኛ ትርምስ መንገሱ እየተነገረ ይገኛል። ውጥረቶች ተባብሰዋል። በዝርዝር ሁኔታውን አስመልክቶ የማስደምጣችሁ ይኖራል። በሌላ በኩል ክቡራን አድማጮች፣ እንዲሁም የኢራን ተደራዳሪ ቡድኖች ከዚህ በኋላ ከአሜሪካ ጋር ከምናደርገው ድርድር ጋር በተገናኘ የሊባኖስ ጉዳይ ዋና ጉዳያችን ነው፣ በሊባኖስ ጦርነት ሳይቆም ከአሜሪካ ጋር አንደራደርም ሲሉ በይፋ አስታውቀዋል። ይህም ደግሞ ጦርነቱን በፍጥነት መቋጨት ለሚፈልጉት ዶናልድ ጄ ትራምፕ ሌላ ከባድ ፈተና የደቀነባቸው ሁኔታ ሆኗል። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ውጥረት አሁንም እንደተባባሰ ነው። በዛሬው ዕለት አሜሪካም በኢራን ላይ ጥቃት መፈጸሟን ስትገልጽ፣ ኢራንም የበቀል እርምጃዋን በአሜሪካ የጦር መንደርና በኩዌት ላይ ፈጽማለች። የኢራን የቴሌኮሙኒኬሽን መሰረተ ልማትን የበደበደበውን የአሜሪካ የጦር ኃይል አየር ማረፊያ በከባድ ሚሳኤሎችና ድሮኖች መምታቱን የኢራን መከላከያ ኃይል አሳውቋል። የኢራን መንግስታዊ የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ ከሰዓት በኋላ ባወጣው ዘገባ የአብዮታዊ ዘብ ጓድን ይፋዊ መግለጫ ዋቢ በማድረግ እንደዘገበው የሀገሪቱ የአየር ክንፍ ኃይሎች ጥቃቱን የሰነዘሩትን በደቡባዊቷ የሆርሙዝጋን ክፍለ ሀገር ስር በምትገኘው ሲሪክ በምትባለው የኢራን ደሴት ላይ የሚገኝ የህዝብ የቴሌኮም ግንኙነት ማማን በከባድ ሁኔታ በደበደበው የአሜሪካ ጦር ማዕከል ላይ ነው ኢራን ዛሬ ጥቃት ፈጸምኩ ያለችው። መግለጫው እንደሚለው ከሆነ የአሜሪካ ኃይል በሲሪክ ደሴት ላይ በፈጸመው ጥቃት የአብዮታዊ ዘቡ የአየር ኃይል ተዋጊዎች ጥቃቱ የተቀሰቀሰበትን የአሜሪካ አየር ማረፊያ በቀጥታ ኢላማ በማድረግ ደብድበውታል ብለዋል። አስቀድሞም የተወሰኑትን ስልታዊ መዋቅሮችም ሙሉ በሙሉ እንዲወድሙም አድርጓል ብለዋል። የአብዮታዊ ዘቡ ጓድ የአየር ክንፍ ኃይሎች ለአሜሪካ አስተዳደር ጠንከር ያለ ወታደራዊ ማስጠንቀቂያም ዛሬ አመሻሹን ያስተላለፉ ሲሆን አሜሪካ ይህንን ትንኮሳ በድጋሚ የምትቀጥልብን ከሆነ የሚሰጠው የአጸፋ ምላሽም ፍጹም የተለየና አስፈሪ ይሆናል ሲሉ ገልጸዋል። መግለጫው
መግለጫው አክሎም ጥቃቱ የሚደገም ከሆነ የኢራን ምላሽ ፍጹም በተለየ መልክ ይኖረዋል። ለሚፈጠር ማናቸውም አይነት ከባድ ውጥረትና ከባድ የሆነ እልቂት አንደኛዋ ተጠያቂ የሰላም ተደራዳሪ ነኝ እያለች መልሳ ጥቃት የምትሰነዝረው አሜሪካ ናት። አሜሪካ ኃላፊነቱን ትወስዳለች ብላለች ኢራን። በሌላ በኩል የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ አመሻሹን ባወጣው ይፋዊ መግለጫ የአሜሪካን በሳምንቱ መጨረሻ በደቡባዊ ኢራን የባህር ዳርቻዎች ላይ ራስን የመከላከል እርምጃ በሚል መጠነ ሰፊ የአየር ድብደባ ማድረጓን አምናለች። እንደ ማዕከላዊ እዝ ትረካ ከሆነ የአሜሪካ ጦር አውሮፕላኖች ጥቃቱን የሰነዘሩት ዛሬ ሌሊቱን በጎሩክ ከተማና በስትራቴጂካዊቷ ቃሺም በተባለች ደሴት ላይ በሚገኙ የኢራን የራዳርና የሰው አልባ ድሮን መቆጣጠሪያ ጣቢያዎች ላይ ነው። ሴንትኮም ይህንን ጥቃት ሰነዘርኩ ያለው የኢራን የአየር መከላከያ ክፍሎች ዓለም አቀፍ የውሃ ክልል ላይ እየበረረች የነበረችውን MQ-1 ፕሬዳተር የተባለች የአየር የስለላ ድሮን መጥተው በመጣላቸው እንደሆነ የገለጸ ሲሆን የአሜሪካ የጦር አውሮፕላን በአፋጣኝ የአጸፋ ምላሽ በመስጠት የኢራን አየር መከላከያ መሳሪያዎች የምድር መቆጣጠሪያ ጣቢያና በቀጠናው የንግድ መርከቦች ላይ አደጋ ደቅነው የነበሩ 2 ተዋጊ ድሮኖችን ሙሉ በሙሉ አጥፍተዋቸዋል ሲል ገልጿል። የእንግሊዙ ሮይተርስ የዜና ወኪል እንደሚለው ከሆነ ደግሞ ኢራን የአሜሪካ ጦር ጥቃቱን ለመሰንዘር የተጠቀመበትን የአየር ማረፊያ ስም በይፋ ባትጠቅስም ጥቃቱ የተፈጸመው ግን ግዙፉ የአሜሪካ ወታደራዊ ሰፈሮችን በምድሯ ላይ በምታስተናግደው የኩዌት ግዛት ላይ መሆኑ ታውቋል። ይህንን ተከትሎ የኩዌት ጦር ኃይሎች ጠቅላይ መምሪያ ዛሬ ባወጣው መግለጫ እንዳለው ከሆነ የሀገሪቱ የአየር መከላከያ ስርዓቶች ከኢራን አቅጣጫ የተሰነዘሩ በርካታ የባላስቲክ ሚሳይልና የሰው አልባ ድሮን ጥቃቶችን በሰማይ ላይ እየመከቱና እየተጋፈጡ ውለዋል ሲል ገልጿል። የኩዌት የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህንን የኢራን ጥቃት በጽኑ የኮነነ ሲሆን ሀገሪቱ የራሷን ሉዓላዊነትና የግዛት አንድነት ለመከላከል ስትል ማንኛውንምና አስፈላጊ ያለችውን እርምጃ በኢራን ላይ ትወስዳለች ስትል ኩዌት ኢራንን አስጠንቅቃለች። ጥቃቱን ተከትሎ የባህረ ሰላጤው የትብብር ምክር ቤት GCC ዋና ጸሐፊ ጃሲም መሐመድ አልቡዳይዊ በስተላለፉት ጠንካራ መልእክትም በኩዌት ላይ የተሰነዘረው የዛሬው የኢራን ጥቃት አደገኛና ኃላፊነት የጎደለው የቀጠናውን ውጥረት ማገርሸት ነው ሲሉ በከባድ ቃላት አውግዘውታል። ዋና ጸሐፊው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቀጠናው ሰላምና አደጋ በደቀነው በዚህ ታላቅ ጥሰት ላይ ጠንካራና አስተማማኝ እገዳ ውሳኔ እንዲያስተላልፍ እንጠይቃለን ያሉ ሲሆን የመላው የአረብ ሀገራትም ከኩዌት ጎን እንዲቆሙና በጽናት በአንድነት ለነጻነታቸው እንዲቆሙ ጥሪ እናቀርባለን ሲል ገልጿል። ይህ በዚህ እንዳለ የኢራን እስላማዊ አብዮታዊ ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በዛሬው ዕለት አመሻሹን በሰጡት መግለጫ ጋዜጣዊ መግለጫቸው ላይ ጦርነቱን በዘላቂነት ለማስቆም ከአሜሪካ ጋር በሚደረገው ድርድር ላይ የሊባኖስ የተኩስ አቁም ጉዳይ ከማንኛውም የመጨረሻ ስምምነት የማይነጠል ታላቅ ብሔራዊ ቅድመ ሁኔታ መሆኑን በይፋ አስታውቀዋል። ከዛሬ ጀምሮ በአሜሪካ ጋር ከሚደረገው ድርድር ዋናው ጉዳይ ከኒውክሌር ጉዳይ እኩል የምናየው ይህንኑ የሊባኖስ ጦርነትን መቆም ነው ብለዋል። ቃል አቀባዩ ዩናይትድ ስቴትስ እና እስራኤል ፌብሩዋሪ 28 ቀን በኢራን ላይ የከፈቱትን ጦርነት በማስታወስ የኢራን ጦር ኃይሎች ኦፕሬሽን ትሩ ፕሮሚስ 4 ያሉትን ታሪካዊ ኦፕሬሽን አማካኝነት በመቶዎች የሚቆጠሩ የባላስቲክና የሃይፐርሶኒክ ሚሳይሎችን በመተኮስ ምላሽ መስጠታቸውን የገለጹት ቃል አቀባዩ በአቃይ እንዳሉት ኤፕሪል 8 ቀን የተጀመረው ጊዜያዊ የተኩስ አቁም ስምምነት አሜሪካ በኢራን ወደቦች ላይ የጣለችውን ሰብአዊነት የጎደለውን የባህር ላይ እገዳ በመቀጠል በከፍተኛ ሁኔታ ተኩስ አቁሙን ጥሳለች ብለዋል። ቃል አቀባዩ ስለ ድርድሩ መዘግየት ምዕራባውያንን በቀጥታ ወቅሰዋል። በድርድር መድረኩ ላይ የአሜሪካ ወገን ሁልጊዜም አቋሞቹንና አመለካከቶቹን የሚቀያየር ከሆነ አዳዲስና እርስ በርስ የሚጋጩ ፍላጎቶችን የሚያቀርብም ከሆነና በሚዲያ ላይ የተዛቡ መግለጫዎችን የሚያሰራጭ ከሆነ ይህ ሁኔታ የሰላሙን ድርድር ማራዘሙን ፍጹም ተፈጥሯዊ ነው ብለዋል። አሜሪካኖች ሁልጊዜ ሀሳባቸውን ይቀያየራሉ። ትራምፕ በውስጥ ለኛ የሚሉንና ሚዲያ ላይ ወጥተው የሚፎክሩት አንድ አይደለም ብለዋል። ፕሬዚደንት ዶናልድ ጄ ትራምፕ የደነደነ ዩራኒየም ተቆፍሮ ወጥቶ መደምሰስ አለበት በሚል ስለሰነዘሩት ጥያቄና ኢራን የፎርዶን የኒውክሌር ጣቢያን ለመጠቀም የውጭ ቴክኖሎጂ ያስፈልጋታል ተብሎ ለቀረበው ጥያቄ ቃል አቀባዩ ሲመልሱ እኛ በኒውክሌር ጉዳዮች ላይ እርምጃ መውሰድ የሚያስፈልገን ሰዓት እንዴት መጓዝ እንዳለብን ራሳችን በሚገባ እናውቃለን። አሜሪካኖች የሚሉትን እየሰበሰባችሁ እዚህ ጥያቄ አትጠይቁኝ ሲሉ
ጋዜጠኞችን ወርፈዋል። ከኒውክሌር ጋር በተያያዘ በአሁኑ ወቅት ምንም አይነት ድርድር ከአሜሪካ ጋር እየተከናወነ አይደለም፣ አይደረግም። የኛ ዋናው ትኩረት ቀዳሚው ነገራችን ጦርነቱን በአስቸኳይ ማቆም ላይ ብቻ ነው። ቀጥሎ ያለው ነገር ቀጥሎ ነው ብለዋል። ቃል አቀባዩ ባቃይ አክለውም በውጭ ሀገራት የታገደው የኢራን በቢሊዮን የሚቆጠር የገንዘብ ሀብት ያለምንም ቅድመ ሁኔታ በጥሬ ገንዘብ መለቀቅ እንዳለበት የገለጹ ሲሆን አሜሪካ በኳታር የሚገኘውን 6 ቢሊዮን የአሜሪካን ዶላር በምግብና በመድኃኒት መሳሪያዎች መልክ ለመስጠት የምታደርገውን ጥረት ሙሉ በሙሉ ውድቅ አድርገዋል። በመጨረሻም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የባህር ላይ እገዳውን ለመስበር በቀጥታ ወታደራዊ ጣልቃ ገብነት ለማድረግና ለአሜሪካ ለመወገን ማቀዱን በተመለከተ ጠንከር ያለ ማስጠንቀቂያ የሰጡት የኢራኑ ቃል አቀባይ ኔቶ በፋርስ ባህረ ሰላጤ ላይ የሚያደርገው ማናቸውም እንቅስቃሴ ሁኔታውን ይበልጥ የሚያወሳስብ ሞኝነት ነው፣ መላው አውሮፓን ደም ወደ መቃባት ነው የሚቀይሩት ሲሉ አስጠንቅቀዋል። የቱርኩ አናዶሉ የዜና ወኪል ከሊባኖስ ዋና ከተማ ቤይሩት እንደዘገበው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ላይ አዲስ መጠነ ሰፊ የአየር ድብደባዎች እንዲከናወኑ ትዕዛዝ መስጠታቸውን ተከትሎ በሊባኖሷ ዋና ከተማ ቤይሩት ደቡባዊ ክፍሎች የሚኖሩ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ቀያቸውን ጥለው በአስቸኳይ እየተፈናቀሉ መሆኑ ተዘግቧል። የአናዶሉ ዘጋቢ ከቦታው እንደዘገበው ወደ መካከለኛው ቤይሩት የሚያመሩ ታላላቅ መንገዶችና መጋቢዎችን በሙሉ በሺዎች በሚቆጠሩ መኪኖችና በተፈናቃይ ሞተር ሳይክሎች ምክንያት ታይቶ በማይታወቅ ታላላቅ የትራፊክ መጨናነቆች ውስጥ ወድቋል ብለዋል። ነዋሪዎቹ ለሰዓታት በደቂቃዎች መንቀሳቀስ ሳይችሉ በመንገዶች ላይ የታገዱ ሲሆን ይህ ታላቅ ስጋት የተፈጠረውም የእስራኤል መገናኛ ብዙሃን የሀገሪቱን ጦር የፈንጂ ጥቃት ከመጀመሩ በፊት አካባቢያቸውን ለቃችሁ በአስቸኳይ ውጡ የሚለውን ማስጠንቀቂያ ለሊባኖሳውያን ሲያሰራጭ መሆኑን ይፋ ማድረጋቸውን ተከትሎ ነው። ይህንን የደህንነት ቀውስ ተከትሎ የሊባኖስ ብሔራዊ ዩኒቨርሲቲ በሊባኖስ በሚገኘው የራፊቅ ሀሪሪ ግቢና በደቡባዊቷ ሲዶን ከተማ ሊካሄዱ የነበሩትን ታላላቅ ፈተናዎች በሙሉ ለአንድ ሳምንት በአስቸኳይ እንዲራዘሙ አድርጓል። ይህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጦርነት ትዕዛዝ በሊባኖስና በእስራኤል መንግስት መካከል በአሜሪካ አደራዳሪነት በዋሽንግተን አዲስ የሰላም ድርድር ከመጀመሩ ጥቂት ሰዓታት ቀደም ብሎ የተሰነዘረ በመሆኑም ቀጠናው ላይ ታላቅ የሰብአዊ ቀውስና ከባድ ስጋት ፈጥሯል ተብሏል። በተያያዘ ዜናም ፕሬዚደንት ዶናልድ ጄ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የአሜሪካ መገናኛ ብዙሃን ዘገቡ። ለውጦቹ በሆርሙዝ ወሽመጥና የተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆኑም በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ዋይት ሃውስ አስተያየት እንዲሰጥ ቢጠየቅም ስለ ጉዳዩ ዝምታን መርጧል። የኢራን ዋና ተደራዳሪ መሐመድ ባገር ቃሊባፍ በሰጡት መግለጫ የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ኢራን ምንም አይነት ስምምነት ከአሜሪካ ጋር አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀፍ ላይ ፕሬዝደንት ትራምፕና ከፍተኛ ባለስልጣናት ባሳለፍነው አርብ ዕለት ለንግግር ቢቀመጡም ስብሰባው ላይ ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተበትኗል። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮስ በተባለው የአሜሪካ መገናኛ ብዙሃን የተዘገበ ሲሆን የተኩስ አቁም ስምምነቱን በ60 ቀናት ማራዘም፣ በሆርሙዝ ወሽመጥ ዳግም የመከፈት ጥሪና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ የሚያስችሉ ማዕቀፎችን ያካትታል ተብሏል። ስምምነቱ ለኢራን የማዕቀብ እፎይታን ሊሰጥ እንደሚችል የተዘገበ ሲሆን ይህም ደግሞ ኢራን የተያዘባትን በቢሊዮን የሚቆጠሩ ዶላሮች ገንዘብ ሀብቷን ሊያስገኝላት ይችላል ተብሏል። ፕሬዝደንቱም ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በኢራንና በአሜሪካ መካከል ግጭት ማስቆም የሚችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ካደረጉ በኋላ ነው። ሐሙስ ዕለት የአሜሪካ ባለስልጣናት የመግባቢያ ስምምነት የተባለው ማዕቀፍ ላይ ሁለቱም ሀገራት መስማማታቸውን አሜሪካ ፕሬዝደንት ዶናልድ ጄ ትራምፕ አስታውቀው ነበር። የፕሬዝደንቱና የኢራን መሪዎች ይሁንታ እየተጠበቀ ነውም ብለው ነበር።
ትራምፕ ከፎክስ ኒውስ ጋር ባሳለፍነው ሐሙስ ዕለትም ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለብኝ የኒውክሌር መሳሪያ ከዚህ በኋላ ኢራን እንዳይኖራት ነው። ይህንንም ደግሞ ተስማምተናል። እናም በጣም አስደሳች ነው። አስቸኳዩን ስምምነት ልፈርም ነው ብለው ነበር። ስምምነት ለመፈጸም እንደማይቸኩሉና ሁኔታውን በትዕግስት እያዩት እንደሆነም ጨምረው ተናግረዋል። ፕሬዚደንቱ አርብ ዕለትም በሲቹዌሽን ሩም ትራምፕ ከከፍተኛ ባለስልጣናት ጋር ስብሰባ ከመቀመጣቸው በፊት ስምምነቱን ለመቀበል እያዘነበሉ እንደሆነ ጠቁመውም ነበር። ከስብሰባው በኋላ ዋይት ሀውስ ፕሬዚደንት ትራምፕ ለአሜሪካ የሚጠቅምና ቀይ መስመራቸውን የሚያሟላ ስምምነት ብቻ ነው የሚፈጽሙት በማለት ዋይት ሀውስ አስታውቋል። ኢራን የኒውክሌር መሳሪያ መቼም ቢሆን ሊኖራት አይገባም ብለዋል ዋይት ሀውስ። አርብ ዕለት በተደረገው ስብሰባ ትራምፕ ስምምነቱ ላይ በርካታ ማሻሻያዎችን መጠየቃቸውን አክሲዮስ ዘግቧል። ከዛ በኋላ ደግሞ ተጨማሪ ማሻሻያዎችን ማድረግ እንደሚፈልጉም በዛሬው ዕለት ተዘግቧል። በሳምንቱ መገባደጃ ቀናት ሲንጋፖር የነበሩት የአሜሪካ የጦር ሚኒስትር ፒት ሄግሴት ፕሬዚደንት ትራምፕ የሚፈልጉትን ስምምነት ኢራን ካልፈጸመች ጥቃቶች ይቀጥላሉ ሲሉ መዛታቸው አይዘነጋም። የኢራን ባለስልጣናት ዋይት ሀውስ በሚያስተላልፏቸው መልእክቶች ላይ ጥርጣሬ እንዳደረባቸው የተነገሩ ሲሆን የኢራን ባለስልጣናት አሁንም የሚሉት በጋራ የሚሰጥ አዎንታ ያለው መግለጫ ካልሆነ በስተቀር ከዚህ በኋላ የትራምፕን ቃል ማመን ፈጽሞ የማይታሰብ ነው በማለት ተናግረዋል። በመጨረሻም እስራኤል የሊባኖስን ታሪካዊ ስትራቴጂካዊ አምባና መሬቶችን መቆጣጠሯን በይፋ አስታወቀች። ይህንን ተከትሎ ከባድ ቀውስ ተፈጥሯል። በደቡብ ሊባኖስ የሚገኘውን ታሪካዊና ስትራቴጂካዊ አምባ ሸቂፍ ወይም ቢዮርፎርት እስራኤል በቁጥጥሯ ስር ማዋሏን መከላከያ ሚኒስትሩ ተናግረዋል። ሚኒስትሩ እስራኤል ጋንትዝ እንዳሉት ከሆነ የሀገራቸውን እግረኛ ጦር የእስራኤል ጦር ሄዝቦላህን ኢላማ አድርጎም በደቡብ ሊባኖስ የሚያደርገውን ዘመቻ እንደሚያስፋፋም ገልጸዋል። በቴሌግራም ገጻቸው ከታሪካዊው የቢውፎረስት ውጊያ 44 ዓመታት በኋላ በመጀመሪያው የ1982 የሊባኖስ ጦርነት የተገደሉ ጓዶች የሚታሰቡበት ዕለት ሰራዊታችን ይህንን አምባ አስመልሶ የእስራኤልን ሰንደቅ ዓላማ በላዩ ላይ ሰቅሏል ሲሉም የሊባኖስ የነበረው መሬት ከዚህ በኋላ ወደ እስራኤል መጠቃለሉን ተናግረዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራርና በኔ ትዕዛዝ መሰረት የእስራኤል ጦር በሊባኖስ ዘመቻውን አስፋፍቶ ሊታኒ ወንዝን አልፎ ቢዮርፎርትን ተቆጣጥሯል ሲሉም አክለዋል። አምባው በጋሊሊ አካባቢ ያሉ ሰፈራዎችን ለመከላከልና የጸጥታ ኃይሎችን ደህንነት ለማስጠበቅ ስትራቴጂካዊ ስለሆነ አንመልሰውም ብለዋል። ኤኤፍፒ ዛሬ ያወጣቸው ምስሎች በአምባው ላይ የእስራኤል ሰንደቅ ዓላማ ተሰቅሎ አሳይቷል። የተኩስ ድምፅ እንደሚሰማና ጭስ ከርቀት እንደሚታይም አመልክቷል። አምባው ደቡብ ሊባኖስን ከበላይ ሆኖ ለመመልከት ምቹ ሲሆን በታሪክ ወታደራዊ ጠቀሜታውም የጎላ እንደሆነ ወታደራዊ ተንታኞች ያብራራሉ። ይህንን የእስራኤል ድርጊትን ተከትሎ የጸጥታው ምክር ቤት ውይይት እንዲቀመጥ አስቸኳይ ጥሪ ቀርቦለታል። የእስራኤል የሊባኖስን ጥንታዊ አምባ መቆጣጠሯን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድ መጠየቃቸውን የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖኤል በአውሮም አስታውቀዋል። የእስራኤል ጦር ቢውፎረስት አምባን በቁጥጥር ስር ማዋሉን ገልጿል። የፈረንሳይ ውጭ ጉዳይ ሚኒስትርም የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድ ጠይቅ ያለው ያሉ ሲሆን እንደ ማንኛውም ሀገር የእስራኤል ራስን የመከላከል መብትን እውቅና ብንሰጥም በሊባኖስ ውስጥ የእስራኤል ወታደራዊ ዘመቻ መስፋፋቱንና የሊባኖስን መሬት እስራኤል እየተቆጣጠረች መምጣቷ ምክንያታዊ የሚያደርግ ነገር የለም ብለዋል። በደቡብ ሊባኖስ የሚገኘውን ታሪካዊውና ስትራቴጂካዊ አምባ ሸቂፍ በእስራኤል በቁጥጥሯ ስር ማዋሏን መከላከያ ሚኒስትሩ መግለጻቸው አይዘነጋም። የ900 ዓመታት ዕድሜ ያለው ታሪካዊው አምባ ደቡብ ሊባኖስን ከበላይ ሆኖ ለመመልከት ምቹ ሲሆን ወታደራዊ ጠቀሜታዊ ጎላ እንደሆነ እየተነገረ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩታ። ከኔ ጋር ግን አንግባባም አይደል?
ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።